አንድ ነገር ልንገራችሁ አታሰድቡን በዓለም ህዝብ ፊት አታሰድቡን የኢትዮጵያ ፕሮቴስታንት እምነት ተከታይ just ተረጋጉ ኩል ዳውን ራሳችሁ ላይ ኖሩ ራሳችሁን ቻሉ ከእግዚአብሔር ቃል ጋር ራሳችሁን የሆነ የራስ ላይፍ ይኖር የራስ የጸሎት ጊዜ ይኖር የራስ የእግዚአብሔር ቃል ለባብ የራስ ሪሌሽንሺፕ ከእግዚአብሔር ጋር ይኖር ተቆርቁንዳን ከያዘ አይለቅም ከለቀቀም እሾኩን እዛው ተቶሩ ሚነቅ ሰው ያለ ምክንያት ዳያውን ብራዘር ሰው ያለ ምክንያት ዳያውን ምነግራል ሁላችንም ራቁታችን የመጣን ሰው ያለ ምክንያት ዳ አይሆን የሆነ ጉዳይ ወይ አመሉ ወይ አመሉ ነው ዳ ያረጋው ከዛ ሲከተል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለ ማንንም አይቀርበንም ቶሞ ካለ መግባት ማንንም አይቀርበንም ቃተኛ ለመዞር ማንንም አይቀርበንም ከተማው ላይ መጋኛ የመታው ሻይ መስል ለመዞር ማንንም አይቀርበንም ከዛስ ህይወት ላይ ውራ የበክራይ ላይ ውራ ድህነት ላይ አንደኛ ለቃቃሚ አልሰማችሁም ያልኩት ለቃቃሚ ለማክበር ሲመጣ ሰግዳለሁ ይሳሰግድም ነው ጥያቄው ይኸውልህ እኮ ጠቅላይ ሚኒስትሩ ቢመጣ እሱን ላከብረው ብዬ ዝቅ ጉልበቱ ሰግዳለሁ ይሳሰግድም ምን ብዬ ምን ይሰራልኛል ብዬ ነው አምልኮ አላለው ሰግዳለሁ ይሳሰግድም ነው ጥያቄ አላመልከውም እኔ ታመልከዋለሁ ብዬ ጠይቄያለሁ ወይ በዚህ ነው ያክል ነው ህሊናቸውን ተመልከቱ እግዚአብሔርን እኔ እዚህ እየመጡ የሚወያዩ ፕሮቴስታንቶች ምን ያህል ለህሊናቸው የማይታመኑና ለእውነት መቆም የማይችሉ ሰዎች እንደሆኑ እንድታዩ የጠየቁት ለጠቅላይ ሚኒስትሩ ትሰግዳለህ ወይ ነው ምናምን እኔ አሁን ያልኩት ጥያቄው አዳምጥ ለጠቅላይ ሚኒስትሩ ትሰግዳለህ ወይ ይለዋለኝ አላመልከውም ይላል ታመልከዋለሁ ብዬ ጠይቄዋለሁ ነው አያችሁ በዚህ ነው ያክል ናቸው ፕሮቴስታንቶች እሱን እንድትታዘቡ ፈልጋለሁ አሁን ጥያቄን መልስ ለጠቅላይ ሚኒስትሩ ትሰግዳለህ ይሳሰግድ ሲመጣ ዝቅ በየጉልበቱን እንትን ላለው ምን ትላለህ አከበረው ለዛ ክብር የሚሆነውን ክብር ሰጣለሁ በአካል ሳገኝ እኔ ጠየቅኩ ግን ምንድነው ዶክተር አብይ ሲየ ግን ሻማል አበራ የጠየቅኩ ግን ምንድነው ለመሳለም አይምሮ ይፈልጋል በዚህ አይምሮ መሳል አይቻልም የጠየቅኩ ግን ትሰግዳለህ ይሳሰግድ ሳሊ መሆን እኮ ጥበብ ነው እኮ ትምህርት ቤት ነው እኮ ገብተ ተምረም አይምሮ ይጠይቃል ነው ማለት አይምሮ ህሊና ይጠይቃል በዚህ አይምሮ ምንም አይነት ስዕል ለመሳል አቅምም አይኖርም እሺ ወደ ዋናው እግዚአብሔር የጠየቁን ከዚህ በኋላ ቦርቆያን ስላችሁ አምጥቷል አንዴ ከዚህ በኋላ በመትሄድበት መንገድ አናግርሃለሁ እንዳይከፋሽ በጣም በክብር ታው ያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ታው ያልኩ ነው ሳወራ የነበረው ከዚህ በኋላ በሚገባ ቋንቋ አናግርሃለሁ ምክንያቱም የፈለከው ሱን ስለሆነ ማለት ነው አሁን የጠየቁ ትሰግዳለህ ይሳሰግድም እንጂ ታመልካለህ ይሳታመልክም ስላልሆነ አዎ ሰግዳለሁ ወይ አልሰግድም ብለ በቀጥታ መልስ ኦኬ ለምን ነው ዋናው ማናወራው ዋናውን ያወራን ነው ሰግዳለሁ ይሳሰግድም እኔ ነገ ኮይን ከመለስክልኝ እኔ ኦርቶዶክስ ሰግዳለሁ ይሳሰግድም እኔ እኮ ለማንም አልሰግድም ያምልኮ ብዬ እኮ ምሰግድለት እኔ አምልኮ ነው የምንድነው አጠየቁ ለሱ የጠየቁህ ወዳጄ እኔ ጉልበቴን ለማንም አልንበረከክም እሺ ጉልበቱን የሚንበረከክለት አንድ ነው እሺ ሚለው መጽሐፍ ቅዱስ ለጉልበትን ለእንተና ተንበርክኬ ለእንተና በዚህ ጉልበት አልንበረከክም እሺ እዛ ክፍል ላይ አሁን ያነበብከው ክፍል ላይ ለንጉሱ ሰግደዋል ወይስ አልሰገዱ ሰግደውለት አለ ክብሩ የሚመጥነውን ንጉስ ነው እግዚአብሔር ነው ሾመው ለሱ የሚሆነውን ክብር አድርገዋል ለእግዚአብሔር ግን ለንጉስ ይሰገድ ግን የሚገባው ለንጉስ ይሰገድ ያምልኮ ለእግዚአብሔር ብቻ ነው ማንንም ለንጉስ ይገባል አላለም ያልተጠየቀውን አታውራ ለንጉስ ይሰገድ ያምልኮ ነው አይደለም ንገረኝ እስቲ ለንጉስ ይሰገድ ያምልኮ ነው ወይስ አይደለም አንተ ለይተ ንገረኝና ይግባኝ ያልገባኛል አንድ ስለሆነብኝ ነው በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው ከቅድም ጀምሮ በጣም ታስረዝማለህ እሱን ስላልገባህ ነው ይሄዳል አሁን ዝም ብለህ ስማ ችግር የለውም የምታደርገውን ስግደት እስቲ ንገረኝ ለይተህ በጣም ያነሳውትን ጥቅስ መጀመሪያ አንተ ትጨርሰውና ከዛ ነው ያብራራለሁ ችግር የለም ይሄን ነገር እቺን ብቻ ከነገረህ በቂ ነው እቺን ብቻ ይሄ ሰው ጆሮን ይዞ ነው የሚያወራው በጌታ
እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሲሰግዱ የእግዚአብሔር ያምልኮ የንጉሱ ደግሞ ያክብሩት መሆኑን በምን አውቀ ነው? አይ ሊያከብሩት ነው ያልከኝ። እንግሊዘኛው አምልኮ ነው አይለው። አውጣው እንግሊዘኛው ለእግዚአብሔር የሆነውን ያምልኮ ነው እንደሚል ደግሞ ታሳየኛለህ ማለት ነው እዛው ጋር። ኦኬ ሱናይ ወደ ዋናው እንሂድ እንጂ እሱ ችግር የለውም። ለንጉሱ ሲሆን ያምልኮ አይደለም ብሎታል። ለእግዚአብሔር ሲሆን ያምልኮ ነው ብሎታል ብለህ ታሳየኛለህ። አውጣና ቦርናጌ ከዚህ በኋላ ውይይቱ ላይ ብቻ አተኩር አውራ። ልታስወጣኝ ነው እንዲህ ልትለኝ ነው እያልክ ሮሮ አታቅርብ። ማይክን ዘግተህ ከቲክቶክ ወጥተህ ቁጭ ብለህ ታለቅሳለህ ስትፈልግ ማለት ነው። አሁን ለቅሶውንም እየየውንም ትተወውና ውይይቱ ላይ ብቻ አተኩረህ ጥቅሱን አውጥተህ ታነባለህ። ጤና ይስጥልኝ ወገኖች፣ የዛሬ መልእክቴ ለእህት ብርቱካን ጣሰውና ሌሎችም እህቶች ነብይ ነን እያላችሁ በየፌስቡኩ በየቲክቶኩ በየዩቲዩቡ መልእክት ለምታስተላልፉ በነብይ ላይሰንስም እዚህ አሜሪካም ለምትመጡ ወደ ዱባይም የምትሄዱ አላችሁ፣ አውሮፓም የተለያየ ቦታ በነብይ ላይሰንስ ኢንተርናሽናል ቸርች እያላችሁ ለምትንቀሳቀሱ በድፍረት የሀገር መሪ ስም እየጠራችሁ በድፍረት ጌታ እንደዚህ ያሳይቶኛል የምትሉ ደፋሮች እባካችሁ ይሄን ክፉ ድርጊታችሁን አቁሙ። ነብይ አይደላችሁም፣ ነብይትም አይደላችሁም ሴቶቹ፣ ነቢያትም አይደላችሁም ወንዶቹ። የሆነ አጋጣሚ ነው የተፈጠረው እንዲህ አይነት ድፍረት ለመድፈርና እኔ ወንጌል አማኞች ላይ መከራ ታመጣላችሁ ደግሞ ማምጣታችኋል የሚል ከፍተኛ ስጋት አለኝ። ዘመናት እንደዚሁ አይቀጥሉም፣ ይለዋወጣሉ ዘመናት። እንደው እግዚአብሔር ይመስገን በእድሜ ባርኮኛልና በደርግ ጊዜ ያልተነሳ የኢትዮጵያ ነብይ አሁን ከየት ነው የመጣው? በዛ በጭንቅ ሰዓት አሁን በነፃነቱ ሰዓት ምንስ ነፃነት አለ? እንደውም የሀገር መሪዎች ተጨንቀው ተጠበው ባሉ ሰዓት ነብይ ነን እያላችሁ የድፍረታችሁ ድፍረት ሚዲያ ላይ ያንን ውሃ የማያነሳ መልእክታችሁን የምታስቀምጡት ከነባሮቹ የወንጌል አማኞች አብያተ ክርስቲያናት ተገንጥላችሁ ነው የወጣችሁት። ምክንያቱም ምንም ኢንተርሪሌሽን የላችሁም። ከዚህ በኋላ ገንዘብ የመሰብሰብ ነፃነታችሁን ሁላችን እናውቀዋለን። ነዝና የማግኘታችሁን ከዛ ደግሞ ወደ አውሮፓ ወደ አሜሪካ ወደ ዱባይ የመምጣታችሁን ሁኔታ ልታመቻችሁ ነው አይደል? ነብይ ነን ብላችሁ ላይሰንስ ያወጣችሁ። እውነት እንነጋገር። የዋሁ ግን ሞኙ መመን ግር ያለ እናንተ ገብታ እግዚአብሔር ክብር የተገለጠበት ነብይ በጣም እኮ ነው የሚያስቀው። እኔም እኮ ግር ብያቃለሁ አይኔ እስከሚከፈት ድረስ። ወይኔ ኢትዮጵያ ሕዝብ ያሳዝናል። በስንቱ ነው የሚሞኘው? ትንቢት መናገርን በብርቱ ፈልጉ ይላል የእግዚአብሔር ቃል ሐዋርያው እንደጻፈው። ያ ለኮንግሪጌሽኑ ለማህበረ መናኑን የተሰጠው ጸጋ ነው እንጂ ነብይ ገሌ እያላችሁ አገር አበላሻችሁ። አሁንም አልመሸም ንስሐ ለመግባት። ራሱንም ያዋርድ እስቲ ማን ነው ከናንተ መሃል በድያለ ኢትዮጵያ ሕዝብ የሚል ቲክቶክ ላይ ደግሞ በጣም ጥሩ እድል ተከፍቷል። ቲክቶክ ላይ ንጽጽር የሚባል ነገር ተምረናል። ብዙ ማናቀውን እየተማርን ነው። እስቲ ኑና ቲክቶክ ላይ እኔ ነብይ ነኝ ብላችሁ እስቲ አስረዱን። ቃል እየጠቀሳችሁ ከየት የምታመጡት ቃል የለም። ኦሪጂንም የላችሁም። ወጣችኋል፣ ከአብያተ ክርስቲያናት ተገንጥላችኋል። ስለዚህ ወንጌላውያን አብያተ ክርስቲያናት እባካችሁ ንቁ። ይሄ ቀልድ አይደለም። እኔ አሁን እንደምስቀው ቀልድ አይደለም። መዘዝ አለ፣ ሰበብ አለው። ብዙ ቦታ ተነካክቷል። አሁን እህታችን ብርቱካን ጥሩ መግለጫ አምጥታለች። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመምጣታቸው በፊት አንድ ቦታ እየተጸለየ አንተ ጠቅላይ ሚኒስትር ትሆናለህ ያለችው ያ ትልቅ መግለጥ ነው። ግን ነብይ አያስብልም። የመግለጽ ስጦታ ነው። አንቺ ብቻ አይደለሽም፣ ብዙዎች ያገለግላሉ። እኔም ራሴ ያገለግላለሁ። ጠጋ ብላችሁ ቤተሰብ ብትጠይቁ የእህቴ ልጆች ይነግሯቸዋል። አያለሁ ህልም። ሰው እኮ ህልም ያያል። የወንጌል አማኝ ብቻ ነው ህልም የሚያየው።
ሙስሊሞችም ያያሉ፣ ኦርቶዶክሶችም ያያሉ። እግዚአብሔር በህልም ይናገራል። መጽሐፈ ኢዮብ ላይ ተጽፏል። ሄዶ ማንበብ ነው ጊዜ ሰጥቶ። አሁን እኔ ያሳሰበኝ የወንጌል አማኞችን መከራ ውስጥ እየከተታችሁ ነው። የመንግስት ባለስልጣኖችንም እያሞኛችሁ ነው። ነብይ የሚባል ላይሰንስ በዘመን ታይቶ ያውቃል? ኢትዮጵያ ውስጥ ለነብይ ላይሰንስ የሚሰጥበት እንግዲህ ግብሩንና ቀረጡን በአመት ይክፈል እንጂ እንግዲህ ሰይጣንም በርግጥ ሰይጣንንም ላምልክ ካለ በሰይጣን ስም የሆነ ነገር ልክፈት ካለ እኮ መከልከል አይቻልም። በዲሞክራሲው ዘመን አይደለ ልበል እንጂ። አሁን እህቴ ሆይ ያመጣሽው መልእክት ጥሩ ነው፣ ግን ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመጡ በኋላ የሚያጋጥማቸው መከራ ምንም የገለጽሽው የለም። ህወሓት ብድግ ብሎ ጦርነት እንደሚከፍቱ የኦሮሞ እሊቶችና የትግራይ እሊቶች እየተጋጩ እየተሻኮቱ ሄደው ወደ ጦርነት እንደሚደርሱ ምንም የገለጽሽው ነገር የለም። እኔ እነሱ ያሳዝኑኛል። እናንተን የሚሰሙ ከሆነ በጣም ነው የሚያሳዝኑኝ። በፍጹም ኢትዮጵያ ውስጥ ነብይ የለም እንዳትሰሟቸው። ለራሳችሁ ተንበርክካችሁ ግንባራችሁን መሬት አስነክታችሁ በጌታ በኢየሱስ ስም ጸልዩ። በእርግጥ የሚጸልዩ አሉ በወንጌላውያን አብያተ ክርስቲያናት። በጣም ባይገርማችሁ ኦርቶዶክስ ዘመዶች ይልንገራችሁ፣ በእኛ በወንጌላውያን አብያተ ክርስቲያናት ስርዓት ሌሊት ቀንና ቀን የሚጾሙ አሉ። በቃ ልጆቼን አሳድጌ ጨርሻለሁ፣ ልጄን አይቻለሁ፣ ቀሪ ዘመኔን ልጸልይ ብለው ለክርስቶስ ወንጌል ልኑር ብለው ቀንና ሌሊት የሚጸልዩ የተከበሩ እናቶች አሉ። በሙሉ ወንጌል አሉ፣ በመሰረተ ክርስቶስ አሉ፣ በቃለ ሕይወት አሉ፣ በእያንዳንዱ የወንጌላውያን አብያተ ክርስቲያናት ውስጥ አሉ። እኔ አውቃለሁ። በወንጌላዊት ቤተክርስቲያን መካነ ኢየሱስ ለረጅም ጊዜ አውቃለሁ። የምልጃ ጸሎት የሚባል አለ። ቅዳሴ ስነ ስርዓቱ ሁሉ አልቆ ስብከቱ ዝማሬው ካለቀ በኋላ መጨረሻ ላይ ጊዜ ይሰጥና ሰዎች ወደ መድረክ ተጠርተው የምልጃ ጸሎት ለአገር ይደረጋል። በወቅቱ ጉዳይ ላይ አበክረው ይጸልያሉ። አሁን እነዚህ አሪፎቹ መጥተው እነሱ ጸልየው እነሱ ከሰማይ መልእክት እንደሚያመጡ አስመስለው ህዝቡን አጃጅለው አሜንታም አግኝተው ብዙ ተከታይም 10,000 ተከታይ ለነሱ ብዙ 10,000 የፌስቡክ ተከታይ አግኝተው በዛም ላይ ሰልሳጥተው አሜሪካም ዱባይም እንግዲህ ሄዱ። እንግዲህ ተከፈተ በሩ ተብሎ ማለት ነው። አሁን ምንድነው በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ላይ እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን ልመና እንዲደረግ ምልጃ ጸሎት እንዲደረግ እመክራለሁ ይላል። ስለማን? ስለ ነገስታት። በድሮ አጠራር ነገስታት ነው። ጠቅላይ ሚኒስትሮች፣ ፕሬዝዳንቶች፣ የጦር አዛዦች በሙሉ አገር የሚያስተዳድሩ አካላት በትክክሉ ምልጃና ጸሎት እንዲደረግላቸው በአዲስ ኪዳኑ ቃል አሁን በተቀስኩላችሁ በመጀመሪያ ጢሞቴዎስ መልእክት የሐዋርያው መልእክት ወደ ጢሞቴዎስ ተጽፏል፣ ተደንግጓል። ከሐዋርያው የሚበልጥ የለም። ጸልዩ ነው እንጂ ተንብዩ የተባለ ነገር የለም። ራእይ ያየን እያላችሁ በጣም ደፋሮች። እህታችን ብርቱካን ጣሰው ብቻ አይደለችም፣ ሌሎች ስማችሁ ማላቃችኋለች። የመጨረሻ ደፋሮች። ይሄ አይቀጥልም። ዘመን እንደዚህ አይቀጥልም። አሁን እንዳልኩት እግዚአብሔር በእድሜ ባርኮኛል። በደርግ ጊዜ ያልመጡ ነቢያት እንግዲህ የማን መንፈስ ነው የሚልከው? ነብይ ወደ ኢትዮጵያ የሚልከው ማን ነው እስቲ ብለን እናስብ። አሁን በብልጽግና አገዛዝ ዘመን ነው እንደ እግዚአብሔር ነብይ የሚልከው? ኖ፣ ይሄ የሐሰት መንፈስ ነው። ስለ ደሃ ግድ የሌለው፣ ስለሚካሄደው ጦርነት ግድ የሌለው፣ መንገድ ላይ ስለሚወርቀው ህዝብ ግድ የሌለው፣ ስለራሱ ምቾት ብቻ የሚያስብ፣ ዱባይ ደርሶ ለመምጣት ብቻ የሚያስብ። እኔ መንግስት ቢሆን ገንዘባቸውን ነው ማግደው። ምክንያቱም የሰሩት ፋብሪካ የለም፣ ከመመን የሰበሰቡት ብር ነው ያለው። አዎ ብዙ የሚያስቆጣ ነገር አለ በውስጣችን። ሰው ነን፣ እንቆጣለሁ። የቤተሰብ አባሎቻችንን አተናል። በእናንተ ትንቢት ነብይ አይደላችሁ ስትባሉ ስሙ። በፍጹም ነብይ አይደላችሁ። ከባድ ድፍረት ነው የደፈራችሁት። እኛን አዋርዳችሁናል። የወንጌል አማኞች ምን ብላችሁን ያዋረዳችሁት? ሰው ሁሉ እኩል ነው የሚያየው። የኢየሱስን ስም ስለምትጠሩ ሙስሊሞችም ኦርቶዶክሶችም አንድ ላይ ጨፍልቀው ነው የሚያየው። ሁላችሁም ጴንጤዎች አሁን የእናንተን ስም ይጠራሉ። ብርቱካን ሲሉ ነበር። እኔ ማናት ብዬ ነው ቆይቼ ያወቅኩት። በመፖስተው ቪዲዮ ላይ ብርቱካን እያሉ ይጠራሉ፣ እዩ ጩፋ እያሉ ይጠራሉ። ተደናግሯል። አሁን ምመን ወንጌላዊ ምመን ተደናግሮ ወንጌል መስበክ አልቻለም። እኛ ጌታ ኢየሱስ ክርስቶስን ለመስበክ ስንወጣ የዩ ጩፋ አምላክ ነው የሚመስለው፣ የብርቱካን ጣሰው አምላክ ነው። ኖ ወይ
ጎራን ላይ ነቢያት ባንድ ጥግ የወንጌል አማኞች በነበራችሁበት ነብይ የዘራውን ራሱ ይጨድ ለምን መከራ እየዘራ ነው ወንጀል እየዘራ ነው ወንጀል ይዘራ ነገ መታሰር ነው የሚያጭደው አዎ ይዘጋያል እንጂ በፍርድ ሂደት ፍትህ ያገኛል ተጠቂ እናንተ ዛሬ ይድናል ይያላችሁ የገደላችሁት ጨውና ዘይት እየሸጣችሁለት መድኃኒት እያስጣላችሁ የገደላችሁት ህዝብ ቤተሰብ ልጆቹ አሁን ህፃናት የሟቾቹ ልጆች ህፃናት አሁን አድገው ይደርሳሉ ፍርድ ቤት ይገትሯቸዋል ስለዚህ እባክሽ ብርቱካን አስተውይ ሙራን ልጆች ሊኖሩሽ ይችላሉ ነገ ነብይት ናት አይደል እናታችሁ ብለው ልጆች ይጠይቋቸዋል ጓደኞች ምን ብለው ነው የሚያስረዱት ዛሬ ቀን ሳይመሽ ነብይት አይደለሁም እኔ ወደ ነባሯ ቸርች ተመልሻለሁ በይ ምንም አይጠቅምም የተናገርሻቸው መልካም ነገሮች ሊኖሩ ይችላሉ ግን ችግሩ ያመዝናል ከጥቅሙ ይልቅ ጉዳቱ ይከብዳል ብዙ ማወራዋል ብዙ ሰው ስቷል እኔም ስቼ ነበር የተወሰነ ጊዜ እኮ እኔም እኮ ቀጠል ነበር ግር እያለው ከሚሄዱት ጋር ሄድ ነበር እግዚአብሔር ክብር ተገለጠ ብዬ የለም እና አንቺ ያለሽበት ጉባኤ መጥቼ ነበር አንድ ጊዜ ማንንም ሰው እኔ ብርቱካን ብሎ ቢጠራኝ ስልክ አልመለስም አልሽ ነብይት ብርቱካን ነኝ አሁን ወደ ጌታ ሄዷል በህይወት የለም በመሞቱ አዝነናል በርግጥ ጆሹዋ አባቴ ዲ ነበር የጆሹዋን እንደዚህ ምስል አሁን ኦርቶዶክሳውያንን ስትከሱ ተገርሙኛላችሁ የጆሹዋን ምስል ከመድረክሽ ስር እንደዚህ አኑረሽ ጆሹዋ አባቴ እስቲ ይገርመኝ ነበር ኢየሱስ ይያለ ጆሹዋን መጥራት ጆሹዋ ተወዳጅ ነው ብዙዎቻችን ወደዋለን ብዙ ደሃ ያገለገለ ሰው ነው ግን ጆሹዋ አባቴ ዲ ነበር ብዙ ተደናግሯል ፕሊዝ ብርቱካን ያጠፋሽው ይበልጣል አሁን ልጆችሽ ፊት አስተውይ ንስሐ መግባት ለኔም ለናንተም ለሁላችንም ክብር ነው ያጠፋነው ነገር ሲነገረን እንኳን አጠፋለሁ በቤተሰብ ደረጃ ላጠፋ እችላለሁ እዚህ ባለውበት መመናን ኮንግሪጌሽን ባለኝ ኮኔክሽን አጥፍቼም ሊሆን ይችላል ሲነገረኝ ቢያስተውዬ ወያድሬ እንደሰው አስተውዬ ኦኬ ቅርታ አርጉልኝ ማለት ነው ከልብ እና አሁን እናንተ እስቲ ቀበቶ ካላችሁ ቀበቶውን ገረም በታጠቁና ነው ቲክቶክ ላይ ነው ወያይ እስቲ ንጽጽር ነው ወያይ እንነጋገር ነብይ ነን በሉት አትሉ ስላልሆናችሁ አትሉ ያ ግር ብሎ እንደ ግሪሳ ወፍ የሚከተላችሁ የዋሁ መመን ደሃው መመን ቁርስ ሳሰጡት ምሳ ሳሰጡት እዛው ውሎ ደርቆ አንጀቱ ደርቆ ቤቱም ሄዶ የሚበላው የሌለ ምስኪኑ መመን እሱ ነው እንጂ የሚከተላችሁ እስቲ አሁን ቲክቶክ ላይ ነውና ነብይ ነን በሉ ወይ እናንተ ጀሌዎች ተከታዮች ምጡና ያሳመኑ እኔ ልፈርግ የለም እግዚአብሔር ብቻ ከፍ ይበል እና ተመለሱ እንጫወት እውነት እኔ በአካል ባገኘሽ እንዴ ነው ማወራሽ አሜት አይደለም ዩቱፋንም አንቺንም ሌሎች ሁላችሁ ወንድሞች ነብይ ነን ያላችሁ ኑ ቲክቶክ ላይ ኑ ስልካችሁ ላይ ስክሮል ታረጋላችሁ ማየት አትፈልጉም ጥላቻ ከልባችሁ ሰግዱ ኑ ለምን ተዋርደናል አዋረዳችሁ ነው ወንጌላማኞች ሁሉም ሰው ኢየሱስ የሚል በሙሉ አንድ ላይ ዩቱፋ ይላሉ እኔ ባይልኩበት ሁሉ ሜሴንጀር ላይ ቲክቶክ ላይ ዩቱፋ ነው የሚሉኝ ዳናገጣለሁ እንደሄን ያህል ጭንቅላታቸውን ጎርታቸዋል አይደል አይና አላስተዋላችሁ ወገኖች ቡርቴ አንቺም ተመለሺ አብረንና አገልግል ተያይዘን ቀላል ነው እኮ ያኔ ስህተት መንገድ መተው ነው ነብይ አይደለም ቃጅቼ ነው ወይ ተቃሽቶልኝ ነው በይ ጸጋው እንደገና ይገለጣል ክብርና ምሕረት ይመጣል መመለስ ነው ወደ ነባራ እናት ቤተክርስቲያን ተባረኩ የነገሰው ይበለ አባቶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱም ይገለጥላቸዋል ዶክተሮቹን ያድናል አባቶችን ያድናል የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል ውሸታም ነህ አፍህና ልብህ ሌላ ነው ውጊያችን ከስጋና ከደም ጋር አይደለም ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው በካሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው አንተ ሰለፍ የኦርቶዶክስ ምዕመን ስላለ አንተ በዚሁ አጋጣሚ ግባህ እስቲ ያንተ መጽሐፍ ቅዱስ አለማንበብ አይደል እንደ ባቡን ያነገሰው ያንተ የኦርቶዶክሱ መጽሐፍ ቅዱስን አለመመርመር አይደል እንደ ያነገሰው አንቺስ ብትሆኚ ኦርቶዶክሳዊ መጽሐፍ ቅዱስ ብታነቢ ለባቡ አንሰሽ ነው እንዴ በተኩላና በባብ ላይ ትጫሚያለሽ አንበሳና ዘንዶ ትረግጫለሽ ይሄ ስልጣን ተሰጥቶሻል ለምዕራብ ተረት ኦርቶዶክስ ለአውሮፓ ሩክሰት ኦርቶዶክስ ለዲያብሎስ ግሳት ኦርቶዶክስ
ለአሪዮስ ለመቅዶኖስ ለንስጥሮስ መልስ መስጠት ትችላለህ ልንገርህ ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው ይሄን አካውንት ኮፒ ሊንክ አድርጉ ፎሎ አድርጉ ተባረኩ ወንድሞቼ እናቶቼ በዚህ ልሰናበታችሁ ነው ጸጋና ሰላም ከሁላችሁ ጋር ይሁን ጌታ ቢፈቅድ እንገናኛለን በጸሎታችሁ አስቡኝ በእውነት የምር ጸልዩልኝ በተለይ ቦታ ጠቦኛልና የልጆቼ ድምጽ በጣም እየገባሁን በጣም አስቸገረኝ እግዚአብሔር ወደ ሰፊ ቦታ አውጣው ብላችሁ ጸልዩልኝ እግዚአብሔር የሚያሳያችሁ ህልም የሚናገራችሁ ነገር ካለ በውስጥ ኮንታክት አድርጉኝ ሜሴጅ ላይ እዚሁ ተናገሩነቱን ብሎ የሚለው የቲክታክ ሜሴጅ ላይ በውስጥ ያሳያችሁ ነገር ካለ ጌታ ጻፉልኝ ሪከርድ ማድረግ እንኳን አይቻልም ሜሴንጀሬን የምታውቁ ስልኬን የምታውቁ በውስጥ ጻፉልኝ ካልሆነ ወደ ሰፊ ቦታ እንዲያወጣኝ ቤት ጠበበኝ 3 ልጆች አሉኝ ከሚስቴ ጋር እና ከኔ ጋር 5 ነን በጣም ጠባብ ነው ሳሎን ላይ ነው ማገለግለው ድምጻቸው እየገባ በጣም እንትን አልኩኝ እነሱንም ጭምር ማፈነውና አሁን ስላደጉ እና ጸልዩልኝ እግዚአብሔር ጸሎትን ይሰማል ሰምቶም ደግሞ ይመልሳል ተባረኩልኝ ጸጋና ሰላም ከሁላችሁ ጋር ይሁን ጌታ የሚያሳያችሁ ነገር ካለ ልትነግሩኝ ትችላላችሁ በውስጥ መስመር ሰላም